ሰርጓ እንደዚህ በቀላል አይደለም ውዴ። ሌላ ስቴት ሄደ ምናምን ነው እንትን የምንለው። እንደዚህ በቀላል አይጠየቅም እኮ ውዴ። ቀጣዩም የማን ልደት እንደሆነ እንገራችሁ። የውሻዬ ወይ ሀቡ እየመጣች ነው አሉ። አንድ ድጋሚ እንደግማለን ውዶቼ። ሻማ እናበራለን። ሀቢባ እየመጣች ድጋሚ ደግሞ ሻማ እናበራለን። የትልቁ ውሻዬ ስሙኝማ፣ በዚህ አጋጣሚ የትልቁ ውሻዬም ልደት እየደረሰ ስለሆነ አስቡበት። ለማስጨነቅ ፈልጌ ያለ ለሱ ደግሞ ተለቅ ያለ ውሻ ነው። መቼስ ታውቃላችሁ ብዙ ነገር ያስፈልገዋል። ትልቁ ውሻ እናንተ ቪአይፒ ልከፍል እኮ ጊፍት እየፈለግኩ እኮ ነው። ይሳባችሁ ጋይስ ልከፍል ነው ማየተሙት እንዴ አቡዬ ቶለቢያ እናቴ ሻማውን ላብራ ለሄቨንዬ ጊፍት ቤታ ለሄቨን ጊፍት የሚገዛበት ነው። እሺ ቃለም ለሰማይ ለውሻዋ ነው ማደርግላት። አውጥተሽ ግዢላት። ኧረ ተይ አቢባ በዚህ አትታማ። አንቺ እናንተ አሜሪካን ሀገር የለም እንደ ያ ጊፍት አለ ቆይ ያገኘው አለ አቡዬ በሌለማ እንዳሸፋፍ ፍቅርቅላ ማን አለ። እኛ ልደታችን በህይወታችን እንደዚህ አልተከበረልንም። አቡነት የቀረሰው ሊኖር ስለሚችል አንዴ ላስቸግራችሁ። የቀረሰው ሊኖር ይችላል። የቀረሰው አለገና የኤሪጌም አለገና አንድ ሻይም ስላለ ውዶች እሱን እያሰብን ግን ሁለተኛ ውሻም አለ። ኧረ ሴትዮ ኧረ በእናትሽ አንድ ላይ ጠቅለል አድርገሽ ሀቡ ምን እንዳለች ታውቂያለሽ? አንበሳ አያስፈልጋትም ለኤሪክ ነው ምናምን ብላ ነበር። የማን ነበረ ዘፋኝ? መማር ሰማሽ? ገና አለ ገና ለሌላም ሰው አለ ገና። ደግስ ነው ክፈች እየተባልሽ ነው። ቤታ ማሻአላ ጥፍሯ ተሞርዶ ፒንክ ጥፍር ቀለም ተቀብታ ሊፕስቲክ አይሻዶ። ኧረ ይበልዬ እንዳትጠበሺ እሱ ደግሞ ውዶቼ ትንሽ ሂሳብ ወደድ ይላል። ሌላ ቀን ውዶቼ አትሊስት ከጎኑ አይቆምም እንዴ? ለኤሪ አንድ ዘፈን እንጋብዘው። አለ ገና የኤሪዬም አለ ገና ማለት እንችላለን። እናሽ በእህቱ በርዝዴይ ቀን እንዴት ወንድም ከእህቱ ጎን አይቆምም? እሺ ውድ ያስቸግራሉ። ለዛ ነው እሷንም አልቻልኩኝም እናቴ። እንደው እንዲሁ በእናትሽ እኔ እኮ ጓግቷል እኮ በእናትሽ ለማየት። ቀላው ነውብኝ አስኳት እንጂ እሷንም አልቻልኳት። ለመሸቀል አይደል በተለያየ ቀን ያረግሽው እንጂ እኮ በአንድ ቀን ታደርጊ ነበረ። በአንድ ድንጋይ ሁለቱንም የሁለት ልጆቹን ልደት እንኳን በአንዴ ጠቅለል አድርጎ ማክበር ጀምሯል ህዝቤ። እሷ የሄሪን ለብቻ የሄቨንን ለብቻ እያችሁልኝ ጋይስ። ሀቢባና ሂሳብ ይብሩታል እኮ ታዲያ ይህችን በግያት ሀቢባ ገደለች። ሀቢባ የውሻው ደግሞ ቀጣይ ነው። ከዛ ከሆነ አንቺ የሄሪን ለብቻ በርዝዴ የምታከብሪ ከሆነ እኔ ደግሞ የልጄን ክርስትናም የቀጠሮ ማዘጋጃለሁ። ሀቢባ ወይኔ ጉዴ! ዛሬ በደንብ ስንወጣ እንመርቃለን። እናመሰግናለን ብዬ ቴንክ ዩ ሶ ማች። ወይኔ በኢየሱስ ስም እኔና ናውም ውሻዬ ልደት ነው። የሆነ ነገር ጣል አድርግ በሰዓት ላይ ያመጣዋት ጋይስ። በሰዓት ነው ያማረባት። ሴክሲ በጣም አምሮባታል። ሀቡ ቀሚሷን በእናትሽ ቀሚሷን ቤታ ቀሚሷን አላየሁትም። እሺ አቡዬ እናቴ ቀሚስ ለብሳለች እንዴ? እና ታዲያ ተመስገን እኛ ኢትዮጵያኖች የውሻ ልደት ለማክበር በቅተናልና ይመስገን ፈጣሪ። ይኸው እዚህ ስልጣኔ ላይ ደርሰናል። ሴክሲ በጣም የሚያምር ቀሚስ ነው የለበሰችው። እባክሽ እናንተ ቁልት ታርጉሻል። ጥፍሯን ይሁት ከምንም በላይ ተሞርዶ ጋይስ ሹል ሆኖ ፒንክ ቀለም ተቀብቷል። ይሁት ጥፍሯን ተመልከቱልኝ፣ ተመልከቱ። አየሽ የራሷ ነው ቤታ ለጠፈሽላት ነው ተተክሎላት ነው ተሞርዶ ምናምን ተቀብታ አልጠቁም። ቀን ሙሉ ስትቀባባ ነው ያለችው ውዶች። ለዛሬ የፀጉሯን አልቀመጥ ብሎ ነው እያወለቀኝ። ግን አቡዬ ግን ቆይ ላመስግናችሁ፣ እመቤቴ ላመስግናችሁ። ግን በኢትዮጵያ ታሪክ የመጀመሪያዋ ናት ሄቨን እንደዚህ ሙልቀቅ ያለ ልደት
25,000 ህዝብ ቁጭ ብሎ ልደቷን የሚያከብርላት ብቸኛ ውሻ። አሜዚንግ ዜግነቷ ግን ምንድን ነው? እግዚአብሔርን በጣም ከአንበሳ ጀምሮ በቃ የተለያየ ጊፍት ይሰጣችሁ። ማኪዬ ቴንክ ዩ ሶ ማች ሁላችሁም በጣም ነው ማርያምን በጣም ነው የማመሰግነው። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ውሻዬን ብላችሁ ፈታችሁ ልደቷን ያከበራችሁ ገስት ላይ ያላችሁት በአጠቃላይ እናንተ ሸቀላችኋል። እስኪ ከርቀት ነው አይታየኝም። ሽቅርቅር እኔ ምንም የሸቀልኩት ነገር የለም። እናንተ ምን ነው ቤታ ቤትሽ አይሸቀልም እንዴ? እኔ እኮ ቤቴ በጣም ያሸቀላል። ይኸውና ረጂ ጀመሩ ለቅሷቸው ወይ መከራዬ ብቻ ገስት ላይ ኧረ ንገሪያቸው እርጉዝ ነኝ። እናቴ ትሙት አያስፈልግም። ኧረ ጋይስ ተጨናነቃቸው አያስፈልግም። መቼስ አልመልሰው ባህላችንም መልሶ ነው ለሄቨን ነው ቃል ለምንድን ለሰማይ ለውሻ ነው አሁን የምትሰጡኝ። በአጠቃላይ ለውሻዬ ቀሚስ ይገዛል፣ ሕክምና አለ፣ ስንት ወጪ አለብን ብታዩ። በጣም ይዘራለው ተታለበ ገንፎና አጥሚት ብቻ እንዳትዪ ትንሽ ቆይተሽ እንደኔ ወይ ዘንድሮ ራሷ አንቺ ላይ የተቀመጠችው ውሻ ይመቻት። ውሻዋማ ታውቃለህ ነግሬያት ነው ሽቀላ አለ ምናምን ብዬ ነው ያስቀምጥኩት። ነው ጨዋታ እያለች ነው ትቀልጃለሽ። እንደ ስራ ነው የምናየው። ቀናውባት ሀቢባ ተሸታ ቁጭ አለ ሽቀላ ነው ታውቃለች። እግዚአብሔር ሀቢባ በእናቷ ወጥታ በእናቷ ጨዋታ ቀላ ሲሆን ጨዋ ውሻዬን እንደዚች ይዛታለች፣ አጥብቃ ይዛታለች። ምን ነው እኛ ራሱ ለቡና ስትይ ተሰብስበን አይደል እንደ መጣ ነው። ምን አለን እኛ ጥያቄ ነው ቤታ ወይ ቀጮ 5,000 ህዝብ ጥያቄ ነው። ቲክቶክ ክፈችላትና ጌም ትጀምር እኮ ነው። አሁን ምን እያሰብኩ እንደሆነ ቴንኪ እንኳን አመጣሽ ረጁዬ። ለዚህ እኮ ነው የምወድሽ ሀቡዬ። የውሻዬ ከ1-2 ወር በኋላ ወይ ከጃኒ ወይ ከአንዳቸው ውሻ ካላቸው ጋር ጌም ትጫወታለች ብዬ አስባለሁ። ከፊፊ ውሻ ጋር ለምን አታረጊውም? ከፊፊ ውሻ ጋር ፊፊ አሜሪካ ያለችው ከእሷ ውሻ ጋር ለምን አታረጊውም? እንዳቅማችን ነው ኖ ግድ አታይም እንዴ? በርዝዳይዋ እንደዚህ ከሆነ አስቢው በጌሟ ፊፊ ከዚህ በፊት ለውሻዋ እንትን ምላለች፣ ምንድነው ጌም አጫውታለች። ምናልባት አሁን ፈቃደኛ ከሆነ ወይና አሁን ፎንቲ አንዳቸውን እንጠይቅና ወይ ከጃኒ ጋር ጃኒ 2 ውሻ አላት፣ አንዳቸውን ጠይቀን ቀጠሮ ጌም እናዘጋጃለን ለውሻ። አዎ ለውሻ ለውሻ ነው እንዴ? ለሷ ነው እንጂ ለውሻ ነው። ሀቢባ ሂሳብ ወጪ እኮ ለውሻ ነው። ለምትዳርበት ነው ውዶቼ፣ ልትዳር ነው አሁን ደርሳለች ለጋብቻ ለሰርጋ። አሁን በአራስ ቤት ሆኜ ብላ ደግሞ ለክርስትና እመጣለሁ። ሴት ናት ከ80 ቀን በኋላ እመጣለሁ። ማሪ እኔ ለበርዝዴይ ነበር ያልኩት። አንቺ ለሄሪ ስትሰማሽ እንደ ለካ እንደዚህም አለ አልኩት። አይ አቡ እንደዛ ሳይሆን ስሚኝ፣ በፕሮግራም ማድረግ እንችላለን። ወይ አንቺ ቀርማል ወይ እኔ ቀርማል፣ ችግር የለውም። እኛ እንሻማም ማለት ከ2 ወር በኋላ ነው አንቺ ከ2 ወር በኋላ እኔ ቀጠሮ ጌሙ። አዎ የቀጠሮ ጌሙ ከ2 ወር በኋላ ከ1 ወር በኋላ የሄሪ ልደት አለ። ባይኖርም አከብራለሁ ውዴ። ህዝቡ ደስ ይላል። ተደራረበብና እናንተ አንድ ላይ ያከብራል። ይሄ ውሻው ልደቱ ባይኖረውም እንትን ገባሽ በቃ ደስ እንዲላል አይደል ሀቢባ። ትልቁስ ደግሞ እያሉ ብዙ ሰዎች እያስጨነቁኝ ስለሆነ ለትልቁም ጋይስ ከ1 ወር በኋላ እናከብራለን። ወጪ እንዳይበዛባችሁ ብዬ ነው። ራቅ በጣም ራቅ 1 ወር በጣም ያለው ልብስ አለው ምናምን ዝልጥ ይላል። እሱ የአንገት ጤና አለው ምናምን በጣም ነው። ግን ቤታ የምታስብልን ታውቂያለሽ፣ ለእኛ ወጪ እንዳይበዛብን ከ1 ወር በኋላ በጣም አርቃ እኔ ክፉ ሰው በሆን ኖሮ 15 ቀን አደረግ ነበር። የዋኔ ታውቂያለሽ፣ ገራገር ነኝ። ከ1 ወር በኋላ ለትልቋ እኔ እኮ ፈልጌ ያለም ሀቢባ። ብዙ ሰዎች ረቤት አታዳይ ለትልቁ ውሻሽ እያሉ ስለጠየቁኝ ብቻ ነው። ማርያምን እሱም ስለ ልቦና ይጎዳል እኮ እንደ የእሷን እንደዚህ ደንቆት ያይ ሄርሚዬ በጣም አንበሳ ለሰጡትም ሆነ ለትንሽ ጊፍት ለሰጡትም ጀምሮ ማርያምን በጣም ነው የምናመሰግነው። የአንበሳው ደግሞ እግዚአብሔር ያክብራችሁ ሄርሚዬ።
ማኪ አንበሳ የሰጣችኋት እግዚአብሔርን በጣም ነው ማመሰግን። አይገባም ነበር ግን ወይ ከፍሎ ነው ሳይከፍል ነው የገባው እኮ ልልሽ እኮ ነው። ለኛ ከቪአይፒ ተብለን ከፍዬ አላየንም። ስሚ አንቺ ወይ ቴንክ ዩ አያስፈልግም ነበር። ለአንቺ ያለኝ ክብርና ለውሻሽ ያለኝ ያለብታይ ከፍለው ነው የገቡት 15000 5000 ከፋፍለው ነው የገቡት። ከፍለሃል በይ ሰውዬ እየገዛ መሰለኝ። ቆይ አቡ እንረጋጋ። አትመኙ ብትቆርጩ አይደማውም። ከፍሏል እንዴ ቤታ ወይ አሁን አንደኛው ውሻ ስነ ልቦና እንዳይጎዳ ዛሬ ቲክቶኩን እንዳያይ ከልኪዩ። ለምን ሪከርድ ምናምን ሲያይ እንዳይደብረው። ወይ ዘንድሮ ቤታ ግን ሴራ አይደለም። እሺ በአበባ ነው የገባው ነው። ይሄው ኮሜንት ነው እርግቧ ጽፋለች። በአበባ ነው የገባው። እኛ ቪአይፒ ከፍለን አስወጡት። መሲ አስወጡት። ካልከፈለ ምን ይሰራል? ምን ሊያደርግ መጣ? አልከፈለም ተባለ። አቤት ይሰማል። ክፈል እንዴ! አስወጡት፣ ንቀሉት። ከፍሏል እያሉ ነው። ሀቢባ አላየንም መሰለኝ። አልከፈለም። ቤታ እንዴ ያየው ነው እያንዳንዱን እንዴ ማለት አልከፈለም ነው የተባለ። ጎበዝ እናንተ ቀጮ አስወጭልኝ። ቀጮ ሞዴሬተር ምን ዛሬ ሞቷል። ሞዴሬተር ነው ላስወጣልሽ። በቃ አልከፈለም። ማን ከፍሎ? የማን ልጅ ወርቅ ነው የማን ልጅ ጨርቅ ነው? ማን ከፍሎ ማን በነፃ ይገባል? ሁሉ ከፋፍሎ ነው የገቡት። አልከፈለም። እስኪ ከፍሏል። በቃ ይሄው ከፍዬ ታይራ ስንቶቻለ ባክሽ ያዡ በአይደው ይቺማ ማሪ የኮሜንት ናት። እቺ ፍን የምትለው ውሻ የኮሜንት ናት። ማሪ ኮሜንት ነው። አይቻልም። በቃ ይኸው አልከፈለም ብለዋል ሞዴሬተሮች። እንኳን ወጣ ምን አባልሳል ለቃቃሚ ልሸቃ እኛ ለፍተን የሰራነውን እርጉዞኝ እኔ ታፕ ኮፒ ሊንክ ሼር ደብል ዛሬ የሰራሁትን ፎጭ አርጌ ከፍዬ እሱ ሳይከፍል ኧረ እባክሽ እመኑኝ ሀቢባችን ለማስበለጥ ዛሬ 3 ቀን ነው። ወይኔ ቤኪ እናመሰግናለን። እኔ አባት ቴንክ ዩ ሶ ማች ማርያምን ቃል የለኝም ሀቢባ። እኔ ለራሴ ድንግጥ ነው ያልኩት ታውቂያለሽ። እንደዚህ ይሆናል ብዬ አላሰብኩም። ታውቂያለሽ ውስጤ ሰንጠቅ ነው ያለው። የፈለገ ሰው እንዲገባ በኋላ ከፍለን አላስገባችንም ሀፒ በርዝዴይ ማለት አልቻልም ብለው ስሜን እንዳያጠፉ። ቪአይፒ ጋይስ ከ5000 ነው የሚጀምረው። ከ5000 ነው የሚጀምረው ማለት 5000 ውዴ 5000 ከከፈልሽ ትገባለሽ። 5000 ከከፈላችሁ ትገባላችሁ ጋይስ ትገባላችሁ ውዶቼ። እነሱ አሁን ይዘቅ ያሉ አሁን ሳሪና ረጁ 20000 ኮይን ሙኒት የሰጠቻቸው ላይ ተቆርጦ ነው 10000 ኮይን ሀቡ ሰታ ነው። መማር 15000 ኮይን በላይ ሰታ ነው ጋይስ። 20000 30000 አላቅም መማር የሰጠችው ከፍላስ ነው የሰጠነው። ለሄሪ ነው ታውቂያለሽ። ለሄቨን አውጥተሽ እንድትገዢላት አደራ። ወይኔ ሀቢባ ያሉጋጅ ስትልታረገኝ ዛሬ የሚያስፈልጋትን ነገር እንድታሟይላት ነው የከፈለው። አዎ ሀቢባ እናቴ ቴንክ ዩ ሶ ማች ማን ነው ከፈልኩ በኋላ ገባለሁ አልኳን። ከገባው በኋላ ከፍላለሁ አልኳን። ለምንድን ነው የኔ ሐሳብ እንትን ኦኬ እሺ ክፈል ልከፍል ኤክስቼንጅ እያደረኩ ነው። አንቺ ሀቢባ ደግሞ ወይኔ ሀቢባ እኔ ፎጭ አርጌ ከፍዬ ክፈል። ረጁዬ መማርዬ ሳሪዬ ሰላም ናችሁ? አለው ትንሿ ውሻ ልከፍል ነው ተረጋ። አንቺ ውሻሽን ልታስከ ቤታ ስሚኝማ ስሚኝ። ይኸው እየከፈልኩ የማን ይሙት አንቺ እየከፈልኩ ነው። የማን ይሙት ያንተ ውሻማ ተበድሏል። የውሻውን ምግብ ሁሉ አብረ እየበላት ውሻው በሰውነት ተራ ጎዳና ያወጣ ሰውዬ ደግሞ ዛሬ ቤት ትመጣለህ። የገዛ ውሻና ሀቢባ ከሰውነት ተራ ጎዳና ያወጣው እኮ ያልከማሽ እንዴ? የውሻውን ጓንዴ እንዴ ጉበት እየበላ እንዳትገባ አቢዩዝ የሚያደርግ ውሻ የተመልከታት። የኔን ውሻን አቢዩዝ የሚያደርግ ሰው ቤታ ጋር አይገባም። አንፈልግም እኛ። ምን ይሰራል ሀቢባ? ወይ አልከፈለ ወይ ምን አላለ። ቢያንስ ከፍሎ ቋራማችን እንዳይዘጋ ሚጣ እያሉ ነው። እስኪ ሚጣን ሳቧት መች ከፈለች? ትክፈለ 5000 ኮይን 1500 ሰማያዊ ልብ 1500 ሀቡ ካልኩሌሽን እንደ 1500 ሰማያዊ ልብ ነው። 3500 ይቀርባታል። ሀቢባ ነው እንደነች ነው አለበለዚያ ይመለስልኝ። እኔ 1500 ከፍያለሁ። አሁን ከፍያለሁ። የማንም አንድ ሰው እንዳያስወጣኝ ከፈል። ምንድን ነው አንቺ
አቢባ ሁለት ቃል ለሚናገረው በአንድ ሺህ ኮይን ሁለት ቃል ሁለት። ኧረ ጌታ ምስክር አንድ ሺህ ኮይን አይደለም ኢየሱስን አይደለም ያምሻል እንዴ? የምን አንድ ሺህ ኮይን? ስንት ከፈለ? 2400 ኮይን ነው እንዴ? ጌታ መጣለው እናንተ ትልቅ ይጣላው ነው ሰው ምንድነው 2400 ምን ኮይን? ሀቢባ አንዴ ቤታ አላውራት። ኧረ ቤታ አላውራት አንድ ደቂቃ ተይኝ በእግዚአብሔር ሀቢባ እንዴ እኮ ክርክር እንትን እኮ አይደለም ገዝት እኮ አይደለም ሀቢባ አይደለም። ሁሉም ሰው እኩል ነው። ቤታዩ ንገሪኝ በእግዚአብሔር ሁሉም ሰው እኩል ነው። ምጧ ደርሷል። እንዴት ሴትዮ ምንድነው የምትቀጣቀኝ የምትጨቃጨቀኝ ነው እንዴ? አይደለም እኔ ታረጋጊ ተይኝ በቃ ዝም በይኝ አንዴ። እሺ ላውራት አንዴ። ስሚ ቤታዩ እኔ ምንሽ ቤታ ስሚኝማ ስሚኝ። እኔ እኮ ለእኔ ልደት እንኳን 25 ይዞ አልገባም። ለአንቺ ለውሻሽ ልደት እኔ እኮ ግርም ነው ብሎኝ እኮ ነው የማኔ እኛ ሱዳኔ ጋር ሄደን ነው አታስብ። ኧረ ይመችሽ። ስንት አመቷ ነው ፌቨን? ማን ነው ሄለን? ከጀርባ አንድ አመቷ ነው። ውይ ከአይኔ ያውጣሽ በያት በቃ አደግ ስትል በቃ ወይ ለፍራይዴ 90 ውሻ እንድራታለን። እንደው ቢያንስ ውሻቸው እንኳን ውጪ ከሄደ እና ጌም እንጮታለን እንዴ? ቤታዬ ጌም ያንተ ውሻና የኔ ውሻ አስብበት። ጌም እጮታለሁ። በኔ ውሻ በአንቺ ውሻ እንጮታለን። ክርስቶስን አስበ በቃ 2000 ኮይን የሰጠው ይበቃል። እሺ ስሚ ጌም እንጮታለን። ትገቢያለሽ? አትሊስት ውሻክን አብላት እስከዛ ድረስ ፋይቱን የማነ ይሙት በስመ አብ ወይኔ አንቺ አትፋችኝም እንዴ? አብላት ውሻ አረጁ ለምን አመኩት? አቤልዬን አግባ እኔ ከፍለታለሁ። ግባ ቤ ለራሴ እንደከፈልክ ወንድሙ እኔ ወንድሙ አለው ዳይመንድ ጋር 5000 ካልሰጠን ገስት ላይ አገባም። ለኔም ልደት አልሰጠኝ አቤልዬ። ለውሻ 5000 መግቢያ። ስሚ ቆይ ጠረጴዛ ላይ ያለው ምንድን ነው? ምግብ ስጦታ ወረቀቱ በላይ ስጋው ምናምን በላች። ይሄ ስጦታ ወረቀቱስ እኖ ይሄ ማንዳት እንዳት ነው እንዴ? በላች ምግብ አላየም እንዴ? አንበሳዎቿና አሁን ኧረ አላዩ አንበሳ ወረደላት ነው። የተባረከች ውሻ እንደው እኔ ራሴ ውሻ ነኝ። ሀቢባዬ ማርያምን ፌር አይደለም። አሁን እነሱን እኮ ካልከፈላችሁ አሁን ስሚ ቤታ ይኸውልሽ የከፈለ ሰው ይኸውልሽ ዳይመንድ ናዘነበው አይደል? ቤታ አንቺ ግን ፌር አይደለም። ስሚ ቤታ አሁን ከአበባ ውጭ ስሰጥ አላየሁትም ነው። ውሻ ማሳደግ ትጀምራለች። የሚገርመው ግን በስላሴዎች ውሻ ልገዛ ሰርች እያደረኩ ነው። አይስዌ ከዛ ልደቱ ነው ቤቢ ሻወር ነው ትላለች። የከፈለው ሰውዬ ገብቷል ከላይ አትለብሽ። እሺ አቤላዬ ወይ ሰላም ናችሁ? ሰላም ናችሁ? እንዴት ናችሁ? አለን የውሻ ልደት ያከበርን ነው እንለያለን። እኛ አቤላዬ 5 አንበሳ ወረደ እኮ ለውሻው። ለእኔ ልደት ራሱ አልወረደም። ስማ አንበሳ ግቢ ተከፈተ ለውሻ። እናመሰግናለን። እስኪ ውሻዬን ሃፒ በርዝዴይ በልልኝ። This is not real, bro. 26 ነው የተቀመጠው። 26 ሰው ቁጭ ብሎ የውሻ ልደት እያከበረ ነው ወይ? ለቀጠሮ ጌማችን ራሱ 26 ቤታ የሰው ፍቅር አለሽ። ለቀጠሮ ጌም ግን 26 ሰው ተቀምጧል። አልተቀመጠም። ኧረ በስመ አብ እኔ ያኔ እንኳን ስሰዳደብ እንደዚህ አልተቀመጠልኝም። ቤታ በእውነት የሰው ፍቅር አለሽ። የማንሙት ሲሪየስ እኔ ሁሌ ነው የምልሽ ታውቂያለሽ። ብንሰዳደብም ምንም ቂጥም ምንም ብንባባል ችግር የለም። ውሻዋ ግን የሆነ ቲክታከርን ነው የምመስለው። ጌታ ምስክር
አካውንት ከፍች ይላል። ሀቢባ ቁጭ ብሎ ሰርች እያደረገ እኔ ውሻ ነው ውሻ ሀቢባ ሰርች እያደረገ ነው። ድምፅናት ፍታ እንደዚህ ውሻ እና ታዲያ ቆንጅዬ ውሻ ገዛ ወይኔ ሀቢባ ይሄ ላይ ዩቲዩብ ላይ እየታየ ነው አይደል? ትዊት ጀምራለች እኮ ትዊተር ምናምን ጀምራለች። የለውም ትዊተር ሀቢባዬ። ኖ ለማንኛውም ሰላሙኑ እሺ እገባለሁ። አንዴ ሰናበታችሁና ተመልሼ እገባለሁ። ምን አልክ አቤል? ቤታ ስሚ ለሄደን ማለት ነው ቲክቶክ ያሩቅ ድምጻችን አይሰማም። አንሰማ ወይኔ ቆይ አቤል እንዳመስገን የቀጠሮ ጌሜ ቀን መጥቶ ነበር። ቴንኪው ልበለው አቤል ቴንኪው ፎር ካሚኝ የቀጠሮ ጌሜ ላይ ኮንግራ ቆይ ሚታ ይጨርስ አቤል፣ ከዛ ትቀጥላላችሁ። ማሬ ትሰማላችሁ። በዚህ አይነት ማለት ነው አካውንት ከፍቶ ማለት ነው ቲክታክ ሻፕ ላይ የውሻ ልብስ እያለበሽ ማለት ነው የውሻ ምግብ እያስበላሽ መሸቀል ነው እንጂ ይሄ ያዋጣል። 25 ሺህ ያዋጣል። በጣም ነው ያዋጣል አይደለ? በጣም ነው የሚያዋጣው። እናመሰግናለን አቤል። ያይገባል። እናመሰግናለን። አረባክስ ቴንክ ዩ አቤል፣ እናመሰግናለን። ሰላም በላችሁ። ሳሪ መማር የጂ ሀቡዬ ሁላችሁ ወይ አቤሎ ሰላም ነው። ይመስገን። እንዴት ናችሁ? ቤታ ግን ሌላ ጊዜ አትረብሽም? ውሻ እንዲሁ ነች። ማርያምን ሰይጣን ውሻ እኔ ራሴ በውሻ አሁን ፈርታኝ ነው ነገር ጌታ ምስክሬ ነው። እኔ ራሴ በውሻዋ ማለት ነው በጣም ነው የምትጮኸው። ብድ ህይወቴን ያበላሸችው ግን ዛሬ ሽቀላ በውስጧ ነግሬያት ውዴ ታወቃት። አቤት ለውሻ ሽቀላ ነው እባክሽ ለዛሬ ሳታስፎግርን ብያት እንጂ እናቴ ትሙት አስቸጋሪ በቃ ላውጣቼ ሁሉ ጣያጣያት የምትል ለብሳ እኮ ነው የመጣችው እኮ ቂንዲቂን ብላ ነው የመጣችው። ከደንጣዩ ቁጭ ብላለች። እመቤቴን ዛሬ ማች እያደረጋችሁ እኮ ነው ራሱ ዞር ብትይኩ ካሞፍሎች ታደርጋለች። ኤኒዌይስ ባይ ባይ በኋላ እንገናኛለን። እሺ ቤታዬ እናመሰግናለን። እሺ ቴንክ ዩ ሚታ ቀጥሉ ሚታዬ ቀጥይ። ሚታ ጨምሪበት ትንሽ እንዴ በዝምድ ነው ታለች ወይ ታሰጠው የገባችሁ ማሪ እኔ እኮ ለእሷ ነው እንደ የለበስኩት እኔ ራሱ እንደ ቀሚስ እኮ አልወድ ለውሻዋ ብዬ። እሺ ቀጥይ ሚታ። ወይኔ ያነሳችሁ በቃ ሚታ እንደ አድናን። እነዚህ ሁለት ባልና ሚስቶች ግን ምን እየሆኑ ነው? አድናን ወይ ቤታዬ ወይ አንሰማም። ትሰማላችሁ? ሃፒ በርዝዴይ አፍተር ቱ አወር እና እሺ አውስ ባሉ አታውሩ ስትባሉ ትጫዋለ። ቴንክ ዩ ሶ ማች ሚጣዬ አመሰግናለሁ። የኔ እናት ያንቺም ጌም አለ አይደለ? ጌም አለሽ? አዎ ቅዳሜ ከነገ ወዲያ ጌም አለ። አዎ አስተዋውቁ በውሻዋ ልደብ ቢሆን እኔም አልጨክን። አስተዋውቁ እሺ ፍቅሮቼ። ቅዳሜ ተናገሪ ቅዳሜ በኢትዮጵያ ሰዓት አቆጣጠር ሜይ 16 በኢትዮጵያ ከምሽቱ 4 ሰዓት በዱባይ ከምሽቱ 11 ሰዓት ታላቅ የቀጠሮ ጌም አለ። ሁላችሁም መታችሁ ታብ ሼር ኮፒ ሊንክ ሰፖርት ማድረግ የምችሉ ሰፖርት አድርጉን። ወደ ሀገራችን ልንገባ ስለሆነ በዚህ ወር እና ሰፖርት አድርጉን ለማለት ነው። ሀቢባ ያልግልና እኔ ውሻዬ እነዚህ ነው ሀገራቸው ስለሚገባ አምሮባችኋል። አንቺ ምንቻቸው አመሰግናለሁ። ቴንኪ ማሮቼ በጣም ነው የማመሰግነው። ሀዌ መጨረሻ የምትዩ ነገር አለ? ሳሪ አስቸገረችኝ። በቃ ልወጣ ነው። ማርያምን አልቀመጣለች እና ስንት ሰዓት ነው የምትገቢው ጌም የምንጫወተው? በቃ እሷን አውጥቼ ልብሷን ቀይሬ ጠራርጌላት ምናምን ልብሴን ቀይሬ መግባት ነው። ቴንኪ አለም ላይክ 1 hour አፍተር 1 hour ምናምን እኔ አፍተር የምገባው ኦኬ። መማረሻስ አትጫወቺ? እመጣለሁ እጫወታለሁ ዛሬ አቡ ግን አገኘሽ አገኘሽ ሰርች ያረግሽውን ውሻ እየመረጥኩ ነው። ስክሪንሾት እያደረኩ ውሻ ልገዛ እንጂ ውሻ
ቤታ አሞራው ይክፈልና ሃፒ በርዝዴ ይክፈል እናቴ በነፃ የለም ክፍል 5000 ኮይን የከፈለ ገብቷ እዚህ ቤት መባረክ የለም እንዴ ረጁ እኔ ቤት ብቻ ነው አንቺ መባረክ ያለ አይውልሽ እንትን ይላል ሰዓቱ ነው ልደቷ ስለሆነ መባረክ አረ ሊያሳብዱኝ ነው ለውሻ በጣም ነው መባረክ ያለው እኔና ሳሪ እንደተባረክን ነው ስንመጣ ብታይ ባለፈው እና ለእናንተ ብቻ ነው ለኔስ አሁን ይውሻል ስለሆነ ሀቢባ የሰጠሻትን እዚሁ አስመልሰሽ ልትወጪ ነው አይደል? እዚሁ ቤት አስመልሰሽ ልትወጪ 10,000 እኮ ነው የሰጠሁት። ከእኔ እኮ የሚቆርጠው 10,000 ነው። ማርያምን ግን አልባረኩም። ችግር የለውም ውዶቼ፣ ሌላ ቀን ትባርኩኛላችሁ። ችግር የለውም። ደሟን መጠጥና ተለጥፈንባት ላይ ሀቢባ ቤታ በቃ እያስቸገረችሽ ነው። እውነት ውጭ በቃ እያስቸገረችሽ ነው። ቤታ ነው 10 ጊዜ እንትን እያልኳት ነው። አይ ግን ማርያምን ስለመጣችሁ በጣም ነው ክርስቶስን የማመሰግነው። እግዚአብሔር ያክብራችሁ። አክብረሽ ስለጠራሽ እናመሰግናለን። እሺ ቤታዬ እናመሰግናለን። ትደግ ትውለድ ትመንድ መርቋት መርቃት ተራዋው ገርጉዝ ምርቃት ጠባይ ነው መርቃት ሄቨንዬ እንኳን ተወለድሽ፣ እንኳን ወደዚህ ምድር መጣሽ፣ እንኳን አወቅነሽ። እደጊ ተመንደጊ፣ አድገሽ ለቁም ነገር በቅተሽ እናትሽ ቤታን የምታኮሪ ያድርግሽ። ሞዴል ሆነሽ በደንብ ያው ገና ካሁን እያሸቀልሻት ነው። ገና ካው ያው እናቃለን እናትሽ ጋር ነው የሚገባው። ማንሽ ሀቡዬ ሰሚራን ታውቂያታለሽ አይደል? የሰሚራ ውሻ የጉቺ ሞዴል ናት። የጉቺ ሞዴል ገና ደግሞ አሁን የቤታ ውሻ ደግሞ የነ ፕራዳ የነ ኤልቪ የነ የትልልቅ ብራንዶች ሞዴል ትሆንና ለእናቷ ትልልቅ ገቢ ታመጣለች። እና እናትሽ እንደዚህ ውድ ምግብ እያበላች እያዘነጠች ጥፍርሽን እያሰራች ሜካፕ እያስቀባች እዚህ ያደርሳታለች። አንቺ ደግሞ አሁን ብድሯ የምትከፊበት ሰዓት ነው። ምን ሞዴል ትሆኝና ለተለያዩ ብራንዶች ገቢ ታስገቢያለሽ ለእናትሽ። ገባሽ? ሪከርድ አድርጎ ይሄን ነገር ሞዴል ስትሆኚ ደግሞ እኛ መተን ልደትሽን ማሟሟቃችንን ፎጭ አድርገን ደግሞ በነፃ አይደለም ገብተን ሃፒ በርዝዴይ ያልነው ቪአይፒ እና ቪቪአይፒ ከፍለን ነው። ስለዚህ ለእናትሽ ነገር ሞዴል ስትሆኚ እኛንም አክስቶችሽን እንዳትረሽን። ወይ አትረሳችሁ ማርያምን አቡዬ ወይ በስመ አብ። በተለይ እናቷ ታውቂያለሽ እኮ እንደዚህ ሰው የሌላት ታውቂያለሽ ብድራት ማፍናት እና የደግ ልጅ ምን ልትሆን ነው? ደግ ነው የምትሆነው። እንደነው ተከፈችላት እየመጣች ሰፖርት እንድታረገን ተከፈችላት። አይ ግን የእውነት ከልቤ ማርያም በጣም ነው የማመሰግነው። ማርያምን ከልቤ እንዳትወድቅ እንትን እንዳትለኝ ነው አስቸገረች። ታሪክ የመጀመሪያው እኮ ነው ቤታ፣ በኢትዮጵያ ታሪክ እኮ የመጀመሪያው ነው የውሻ ልደት እንደዚህ 25,000 ህዝብ ቁጭ ብሎ የተከበረበት የመጀመሪያው በኢትዮጵያ ታሪክ የመጀመሪያ ልደት የሪንም እናከብራለን በቅርቡ፣ በእውነት በቅርቡ ጣመሻ ከዛ የሄሪን አስቡት ጋይስ